እየተናበቡ ይፈጁናል። ይህ የአርሲ ኦርቶዶክሳውያን ስቆቃ ነው። አነጋግሬያለሁ ትላንትና ማታና ዛሬ ጠዋት። ይህንን የሚወሰድኩት ከራሳቸው ነው። ሰርቫይቨርስ ወይም የተረፉ ማለትም ከጭፍጨፋው፣ ከዘመቻው፣ ከግድያው፣ ከውድመቱ የተረፉ ሰዎችን ያነጋገርኩት አንድ ወጣት እና አንድ ትልቅ ሴት ነው ያነጋገርኩት። ያው ስማቸውን ለደህንነታቸው ሲባል ነው የማልገልጸው። ዞሮ ዞሮ ይሄንን የወሰድኩት እየተናበቡ ይፈጁናል ያሉት እናት ናቸው። የ65 ዓመት እናት ናቸው ይሄንን ያሉት። ከዛ ባሻገርም በተለያየ መልኩ መረጃዎችን ሳጣራ ነበር። አካባቢ ላይ ያሉትን ማህበረሰብ እዛ አካባቢ ተወላጅ የሆኑት ጋም መረጃ ስለዋወጥ ነበረ። እስካሁን ድረስ ያገኘሁት አጋራለሁ። ግን ይሄንን ርዕሱ ላይ ተጠቀምኩት። ባክ እየተናበቡ ነው የሚፈጁን፣ ያየነው ነገር እሱ ነው ያሉት እና ቀላል አይደለም። እየተናበቡ ነው የሚፈጁን ማለት ምን ማለት ነው? ይጠብቀናል ብለን ያሰብነው አካል እኛን አይጠብቀንም፣ ያስፈጀናል፣ ያመቻቻል፣ እንደ ኳስ ያቀብላል። እኛ ስንሸሽ ወይ መንገድ ይዘጋብናል፣ ወይ መረጃ ያቀብላል፣ ወይንም ደግሞ የተረፈውንም ያወድምብናል የሚል ነው። ስለዚህ መከራው ከአንድ ወገን አይደለም፣ ከሁሉም ወገን ነው። መንግስት ይጠብቀናል ብለው ወደ መንግስት እንሄድም፣ መንግስት አይጠብቀንም። እንደገና ሄደን ደግሞ ለማምለጥ ስንሞክርም የምንሄድበት ቦታም የለም። ስለዚህ በዚህ መሃል እኛም እየወደምን ነው፣ ቤተክርስቲያናችንም እያለቀ ነው፣ እየጋየ ነው የሚል ነው። ይሄን ርዕስ ከዛ እንደወሰድኩ ለመንገድ እወዳለሁ፣ ትገምታላችሁ ብዬ አስባለሁ። ዞሮ ዞሮ ግን በዚህ ሰቆቃ ላይ የተወሰነው ማህበረሰብ ድምጽ እያሰማ ነው። የተወሰኑ አርቲስቶችም ድምጻቸውን እያሰሙ ነው። አባታችንም አባ ማቲያስም 2 ገጽ መግለጫ አውጥተዋል፣ ወይንም ደግሞ አባትነት መልእክት አውጥተዋል። ይሄንን የሚመስል ዛሬ ጠዋት ነው ያወጡት። በዋናነት ዝርዝሩን እስካሁን ድረስ የደረሳቸው ምን እንደሆነ የት አካባቢ እንደተፈጸመ ከገለጹ በኋላ ጥሪ ነው ያደረጉት። ጥሪ ሲያደርጉ ደግሞ የአባትነት ጥሪ ነው ያደረጉት። መጀመሪያ ያው ሞተንም ተገለንም ሞታችን ሰሚ ያጣ የሚል ነው ከመጽሐፍ ቅዱስ ጥቅስ የመዘዙት። መጀመሪያ ላይ የምታዩት ይሄንን ነው። ሰው ሞታለን፣ በየጊዜው እንሳደዳለን፣ ስደታችንም ሞታችንም ሰሚ ያጣ የሚል ነው መልእክቱ። ቀጥሎ ምዕመናን እስከ መቼ ድረስ ነው የሚል ጥያቄ ጠይቀዋል አባታችን። እስከ መቼ ድረስ ነው? እስከ መቼ ድረስ ነው እያለቀስን፣ እስከ መቼ ድረስ ነው እንደዚሁ እያልን እየጮህን እየቀበርን እየረሳን የምንቀጥለው? እስከ መቼ ድረስ ነው ደንዝዘን የምንቀጥለው? እስከ መቼ ድረስ ነው ስደትና መከራ፣ ግድያ፣ ውድመት የሚቀጥለው የሚል ጥያቄ ጠይቀዋል። መጨረሻ ላይ ያስተላለፉት መልእክት ለታሪካችሁ ሲባል ይሄንን እልቂት ዘላቂ መፍትሄ አበጁለት የሚል ነው። እንግዲህ አሁን የሞራል ጉዳይ ሞራል ያለውን ነው የሞራል ክርክር የምታመጣበት፣ እምነት ያለውን ነው የእምነት ክርክር የምታመጣለት። ምናልባትም የታሪክ የሚያሳስበው ሳያስበው ያደረገውን ምናልባትም መንግስታዊ ኃላፊነቱ የሚሰማው አካል ሲኖር ነው። መንግስታዊ አካል ስንል እንመጣበታለን። እዛው ከቀበሌ ጀምሮ እስከ ክልል፣ ከክልል እስከ ፌደራል ደረጃ ያለውን ነው የሚሰማው። ከሆነ እጁ ውስጡ የሌለበት ሲሆን፣ ከውጤቱ የማይካፈል ሲሆን ነው። ስለዚህ የማይፈልገው ማህበረሰብ ቢሞት ቢሳደድ ታሪክ የሚጠይቀው አይደለም። ሲጀመርም ተናቦ አንዱ ሲፈጅ መንገድ እያመቻቸ መንገድ እየዘጋ ኃይል እየቀነሰ መረጃ እየሰጠ የሚያስፈጅ ቡድን በታሪክ ፊት በምድርም በሰማይም ትጠየቃላችሁ ብሎ መጠየቁ ራሱ ምን ያህል ያሳምናል የሚለው እሱ ራሱን አስችሎ የሚጠየቅ ነው። ግን ደግሞ እንደ አባት ማድረግ የሚችሉት ይሄንን ስለሆነ ለታሪካችሁ ሲባል ይሄንን እልቂት ብታስቆሙ ጥሩ ነው ብለው ለአስተዳዳሪዎቻችን ወይንም ትላንትና በካርዳችሁም ይሁን በዝምታችሁ ላያችሁ ላይ የጫናችሁ ዳግም ላያችሁ ላይ እንደ እባብ የጠመጠማችሁት ሰዎችን ነው አባታችን እልቂትን እንዲያስቆም የጠየቁት። እንግዲህ አሁን ይበለን እንዳንል እዛ ጋር እያለቀ ያለው ማህበረሰብ ምስኪኑ ነው፣ ምንም ውስጥ የሌለው ነው። ከምርጫ ውስጥ የለም፣ ቅርጫ ውስጥ የለም፣ ምንም ያደረገው ነገር የለም፣ ፖለቲካ ተሳትፎ የለውም። ስለዚህ በዛ መልኩ ለመነጋገርም የሚመች አይደለም። ምስኪኖች ናቸው እያለቁ ያሉት፣ ምንም የማያውቁ ሰዎች። በሌላ መልኩ ግን የብዙሃን ሆኖ በየቦታው ሚሊየን ነኝ፣ 60 ሚሊየን ነኝ፣ 40% ነኝ ወዘተረፈ ብሎ እያወራ በየቦታው አርሴናል ወደ ኢትዮጵያ ሊመጣልኝ ነው ብሎ ስቴዲየም ሞልቶ ዝግጅት እያደረገ መግለጫ ሰጥቷል።
መግለጫ የሚሰጥ ትውልድ ወጣት ይሄ ሁሉ እልቂት በሚደረግበት ጊዜ አትግደሉን፣ በቃ አትግደሉን፣ በቃን በገዛ ሀገራችን መገደል የለብንም እንኳን የማይልበት ዘመን ነውና ስለዚህ ባለቤቱ ራሱን ያላስከበረ ነው። ሌላው ቢቀር ድምጹን ያላሰማ ጎረቤት መጥቶ ሊናገርለት አይችልም። ህመሙን ካልተናገረ፣ ግድያውን ካልተናገረ፣ ማንነቱን ካላስከበረ ሌላው ከሌላ ቦታ መጥቶ አይ በጣም ተጎድቷል ወንድሜ ብሎ ሊያስቆምለት ሊናገርለት ድምጽ ሊሆንለት አይችልም እና ባለቤቱ በጣም ያቀለለውን ነፍስ ያቀለለውን ማንነት ያቀለለውን ታሪክ ሌላ ሊያበረታው አይችልም። ምናልባትም እንደ ምሳሌ ሊወሰዱ የሚችሉ የተወሰኑ አርቲስቶች አሉ። በቃን እምቢን በል የሚል ከአንድ አርቲስት ሰለሞን ሞዬ መሰለኝ ይህን መልእክት ሲያስተላልፍ ነበር። ሌሎቻችሁም ሌላው ነገር ቢቀር ይህንን አድርጉ። ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉን አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። እሺ፣ ተራችን እስኪደርስ ድረስ ነፍስ ይማር ብሏል። እውነቱን ቢያንስ እናመሰግናለን። እንደዚህ ድምጽ መሆን ደፍሮ መናገር። ምክንያቱም አንተም ያልተገደልከው፣ ያልተጎተትከው፣ ያልተቃጠልከው፣ ያልወደምከው፣ ያልተሳደድከው ቦታው ላይ ስላልተገኘ ነው። ምክንያቱም በአይዲዮሎጂ ምክንያት በእምነትህ በማንነትህ የምትገደል ከሆነ ምንም ነገር ውስጥ ሳገባ፣ ፖለቲካ ውስጥ ሳገባ፣ የሰው ንብረት ሳትነካ፣ የኮሙናል ቫይለንስ ወይንም ደግሞ የማህበር ግጭት ውስጥ እስካልገባ ድረስ ምንም አስተዋጽኦ ሳታደርግ መጥተው ባለበት ቤተክርስቲያንን የሚያቃጥሉ ቤትን የሚያወድሙ የሚገሉ እና የሚያሳድዱ ከሆነ ልዩነቱ ተራችን ስላልደረሰ ብቻ ነው። እሱ እንዳለው ተራችን ስላልደረሰ ነው። ተራችን እስኪደርስ ድረስ አትግደሉን በቃን ማለት አለብን ያለው። በጣም እናመሰግናለን። ሌሎቻችሁም ይሄንን ማለት ምንም እኮ የሚያስቸግረው የለም። ቢያንስ ይሄንን መልእክት የአንድ ደቂቃ ቪዲዮ የ30 ሰከንድ ቪዲዮ እና መልእክት መጻፍና በቪዲዮም በሌላም መልኩ መናገር እንዴት ያቅታል? ሰልፉ ቢቀር፣ የአርሴናል ፓራድ ቢቀር፣ ስቴዲየምን ማጣበብ ቢቀር፣ የሚሞተው ዜጋ የሚጨፈጨፈው ኦርቶዶክስ ራስም ኦርቶዶክስ ነው፣ ራስም ኢትዮጵያዊ ነው። እንዳው የእምነቱ ነገር ቢቀር ዜጋ ነው፣ ኢትዮጵያዊ ነው እና የሁሉ ኢትዮጵያዊ ሲታረዝ ቤተክርስቲያን ስትወድ አንተ እዚህ አዲስ አበባ ላይ ተሳልመ ሌላኛው ቤተክርስቲያን 100 ዓመት ያስቆጠረው ቤተክርስቲያን ሲወድም እና በጠራራ ፀሐይ ሲያቃጥሉ ሲያጋዡት አይ እኔ የሚበልጥብኝ ዝምታ ነው፣ እኔ አዲስ አበባ ላይ ስላለው ወይም ሌላ ቦታ ላይ ስላለው እኔን እስካልነኩኝ ድረስ ምንም ችግር የለውም፣ እንዳውም ለጊዜው የአርሴናል ዋንጫ መብላት ነው የሚያሳስበኝ የምትል ከሆነ ይሄ በጣም ውርደትም ነው፣ በቁም መሞትም ነው። ተራ በተራ ጊዜው ሲደርስ እንኳን አዲስ አበባ አይደለም የትም ቦታ አይቀርልም። ስለዚህ አትሌት ሰው ባላንስ አድርጎ የዛ ፓራድ ማድረግ የፕራዮሪቲ ከሆነ ወይም ይሄን ያህል አስፈላጊ ከሆነ ማድረጉ አንድ ነገር ሆኖ ግን ጎን ለጎን ሁሉም እዛ ያለው ማህበረሰብ በዛ መልኩ እንዲናገር አይደለም። ግን በራስ ጊዜ በራስ ቲክቶክ፣ በራስ ፌስቡክ፣ በራስ ማህበራዊ ትስስር መናገር ምንም የሚከለክል ነገር የለም እና የኛን ሂፖክሪሲ የኛን ማህበረሰብ መደንዘዝ ቤዚካሊ ያንን ነው የሚያሳየው እና ለምን ቅድሚያን መስጠት እንዳለበት ለየትኛውም ፕራዮሪታይዝ ማድረግ እንዳለበት ሁሉ የማያውቅ ነው። ምናልባትም ይሄንን ከቤታቸው ስለራቀ
ሰውም ቤተክርስቲያንም እንደ ሰውም የሚተነፍሱ እንደሌላውም ምዕመን ሰው እንደሆኑ ተመሳሳይ አምላክ እንደሚያመልኩ ኢትዮጵያዊ እንደሆኑ ሁሉ የዘነጉ ነው ይመስለኝ በርቀት ምክንያት ርቀትም ቢሆን 150 ኪሎ ሜትር አይደለም ያን ያህል ሩቅም አይደለም እና መጀመሪያ ማውገዝ ትልቁ ነገር ነው እኔ ባጣራሁት ወደዚህ ልመለስና መልእክቱ እንደተጠበቀ ሆኖ እናንተም አውግዙ ማውገዝ ብቻም ሳይሆን ካሁን በኋላ የሚያስፈልገው ትላንትና ባልኳችሁ መሰረት መደራጀት አሁን መደራጀት ነው በኢንፎርሜሽን መደራጀት በእውቀት መደራጀት በኃይል መደራጀት በፍትህ መደራጀት በያሉበት ቦታ ድምጽሽ እንዲሰማ ማድረግ ነው ዋናው ነገር እሱ ነው ከዛ የበለጠ አሁን ባለው ሁኔታ ባየነው መንግስት አለ መንግስት ያድነናል ብሎ መናገር ራሱ ስለማያስችል የተሻለው መንገድ መጀመሪያ ለራስ ድምጽ መሆን ነው ጫና ማሳደር ነው they need to defend themselves ብሏል በላቸው እሱንም ቢሆን ተሞክሮ ምን እንደሆነ ነግራለሁ አሁን የተወሰነ ሚሊሻ ተቋቁሞ ነበር ምንድነው ጉዳዩ ተደጋጋሚ ነው አንድ ጊዜ ሆነ አይደለም ዝም ብሎ አንድ ጊዜ ሆኖ ትላንትና ኤፒሶዲክ አይደለም የሆነ ጊዜ ሽፍታ መጥቶ ውድመት አድርሶ የሄደበት ሁኔታ አይደለም መታወቅ ያለበት ፓተርን ነው በተደጋጋሚ ሲሆን የነበረው ከዛሬ ነገ ይቆማል ብለን እያሰብን ተደጋጋሚ ጥሪም ስናደርስ ቆይተን ነው ይሄ ግድያ ይሄ ጭፍጨፋ ይሄ ላርጅ ስኬል መሆኑ ነው አሁን ትላንትና ወዲያና ከትላንትና ወዲያ ይሄ ማለት እሁድና ሰኞ ዕለት ማለት ነው ሁለት ቀን የፈጀ ዘመቻ ነው ሬድ ነው በዚህ ዘመቻ ከዚህ በፊትም አነስ ባለ መልኩ ሲደረግ ነው የነበረው በዚህ ቦታ ላይ ላለፈው ኦልሞስት አንድ አመት ከምናምን ድረስ በተደጋጋሚ እየተፈጠረ ነው ያለው ከዚህ በፊት ኦነግ ሸኔ ተብዬው ወይንም ደግሞ ኦነግ ወይም ኦላ እዛ ላይ ስትሮንግ ሆልድ አልነበረውም ገና 2 አመቱ ነው ከዛ በፊት በሌላ መልኩ ይፈናቀሉ ነበር ኮሙናል ቫዮለንስ የነበረው ግን እንደዚህ የታጠቀ የተደራጀ ኃይል ጥቃት ሲያደርስ እንዳልነበር ነው የነገሩኝ አንዱና ትልቁ ነገር ተደጋጋሚ ነው ተጠባቂ ነው ተገማሽ ነው ሲመጡም እንደነበረ ኢንፎርሜሽን ነበራቸው የመንግስት ኃይላት ኢንፎርሜሽን ብቻም ሳይሆን ተነግሯቸው ነበር ድረሱልም ተብሎ ነበር ኃይል ጨምሩልን ተብሎ ነበር ነገር ግን በተደጋጋሚ ከብቶቻቸው ሲወሰድባቸው ቤቶቻቸው ሲቃጠልባቸው አንድም ሁለትም ሶስትም ሰዎች ሲሞቱ በቂ የሆነ የመንግስት ኃይልና እርምጃ ተወስዶ አይታወቅም who is killing whom ይመጣበታል ተጠብቀኝ ምንድነው ሲሉን የነበረው እኔ አሁን የጠየቅኩት ትናንትና ወዲያ ቪዲዮዎች አሉ ወይዘው እዚህ ላይ ሼር ማድረግም ስላልፈለኩ ነው የአካባቢ ማህበረሰብ የላከልኝ ቪዲዮ አለ ሰው ራሱ ተገሎ ሲወድቅ ሁሉ የሚያሳዩ ቪዲዮዎች አሉ እሱን እዚህ ማሳየት አልፈልግም ቤተክርስቲያንም ሲያቃጥሉ ከነጪሱ ሲለኩሱ ሁሉ የተቀረጸ ቪዲዮም አለ እነኚህ ነገሮች እዚህ ማምጣት ተገቢ ስላልሆነ ነው እና የሚናገሩት ከዚህ ከጥቃቱ በፊትም በየጊዜው የሚደርስብን ጫና አገራችሁ አይደለም ውጡልን ገና ተጠፋላችሁ መጤናችሁ ይያሉ ይሰድቡናል ይናገሩናል ቀንህን ጠብቅ እያንዳንድሽ ተጸያለሽ ይያሉን የቆዩት በዘመቻውም ጊዜ ትላንትና ወዲያ ያኔ ከደጋው ነው ወደ ከተማ ወደ ትንሽ ከተማ የመጡት ወደ ወረዳ ከተማ የመጡት የቦታው ርቀት በነገራችን ላይ 25 እስከ 30 ኪሎ ሜትር አይርቅም ከወረዳዋ ከተማ ከሽርካ ወረዳ ብዙም ሩቅ አይደለም ኃይል ለማድረስ የማያስቸግርም የሰው ልጅ ራሱ ሮጦ የሚደርስና ለአጋዥ ኃይል እንኳን ቢፈልግ ለማድረግ በጣም ቀላል ነበር ሩቅም አይደለም ያን ያህል ሪሞትም አይደለም ከወረዳ ከተማ ስለዚህ በተደጋጋሚ ከዛ በኩል ሲመጡና ዘመቻ ጥቃት አድርሰው ሲሄዱ መጠነኛ ጥቃት አድርሰው ሲሄዱ ምልክት ስንሰጣቸው ነበር እነኛው ሰዎች የሚናገሩት ይሄ ሀገራችሁ አይደለም ወራሪ ናችሁ መጤናችሁ ያንዳንዳችሁ ተጸዳላችሁ ይሉን ነበር የሚል ነው የነገሩኝ ሁለተኛ እነኚህ ጥቃት አድርሰዋል የተባሉት ኃይላት በጣም ብዙ ከ2000 እስከ 3000 የሚሆኑ ናቸው እንደከዚህ በፊቱ ትንሽ አይደሉም ከዚህ በፊት 500ም ሰው 200ም ሰው 50ም ሆኖ ነው በአንድ ጋንታ ታጣቂ የሚመጣው እና ብዙ ጊዜ ደግሞ ማታ ነበር የሚመጡት አሁን ቀን ላይ ነው የመጡት በደንብ ተደራጅተው ከባድ መሳሪያም የታጠቁ ነበሩ የሚል ነው ይሄንን ማረጋግጫለሁ በጣም ከባድ መሳሪያ የታጠቁ ናቸው እና ለሰዓታት የፈጀ የተኩስ ልውውጥም የነበረው ከሚሊሻ ጋር ወይም ሪቤሎላ የሚባለው እነኚህ ጸረ ሽምቅ ማለት ነው ጸረ ሽምቅን የሚዋጋ የመንግስት ሚሊሻ ኃይል ተቋቁሞ ነበር እነሱንም ኦቨርዌልም አድርገው ባይል በልጧቸው
ከባባድ መሳሪያ ሲተኩሱ ቤት ላይም ሲተኩሱ ነው የነበረው ተራራ ላይ ሰፍረው ከዛ በኋላ እየተንቀሳቀሱ ነው ውጊያውን ያደረጉት በዛ ሂደት ውስጥ ሁሉ ከባባድ መሳሪያ ታጥቀው ነበር ሰው ማን ነው ከባባድ መሳሪያ ሊታጠቅ የሚችለው ነው አንድ በብዛትም ቅድም እንዳልኳችሁ በጣም ብዙ ናቸው ዝም ብሎ 10 50 አይደለም በብዙ ሺህ የሚቆጠር ነው ሁለተኛ ሶስተኛ 200 ቤቶች በላይ ተቃጥለዋል እነኚህ በግምት የተነገረኝ ነው ሰው በግምት ነው እስካሁን ድረስ በተቆጠረው ከ200 ቤቶች በላይ ተቃጥለዋል በቃጠሎ ነው ሬድ ያልኳችሁ በዚህ ነው ዝም ብሎ ዘርፎ መሄድ ብቻ አይደለም ጥቃት ማድረስ መግደል ብቻ አይደለም እያቃጠሉ ነው የሚሄዱት ቤቱን ሰው ከሰው ጋር ንብረትንም እያጸዱ ነው የሚሄዱት ሰፈር መንደር ሙሉ ነው እያጸዱ የሚሄዱት 200 ቤት ማቃጠል ከ280 አባወራዎች በላይ ነው የተፈናቀሉት ግለሰቦች አይደል አባወራ እያንዳንዱ አባወራ on average 5-6 ልጆች ቢኖሩት 280ን በ5-6 ልጆች አባዙት 280 በላይ አባወራዎች ተፈናቅለዋል ኦሬዲ ዚያሮ on the run ግማሽ ወደ ጫካ ነው የሚሄደው ግማሽ ወደ የሚቀጥለው ከተማ ነው የሚሄደው ግማሽ ወዴት እንደሚሄድም አያውቅም መንገድ ላይ የሄድን ሁሉ ፖሊስ ይመልሰን ነበር የመንግስት ኃይል ይመልሰን ነበር ከጥቃት እየሸሸ ወደ ጥቃት ሁሉ ይመልሱን ነበር ወይ ጥበቃ ያረጉልንም ወይም እንድንሸሽም አይፈቅዱልንም በተለይ ሁለት ቀኑ የምርጫ ስለሆነ እኛ ኃይልም ማቅረብ አንችልም እናንተ መንቀሳቀስ አትችሉም ብለውን ከኛ የተረፉ ለማምለጥ የሚሄዱት ሁሉ ግማሾቹ ቀሪዎቹ መንገድ ላይ እየሸሹ የተገደሉ ሰዎች አሉ የሚል አረጋግጫለሁ የቤተክርስቲያን ቃጠሎ አዎ ወድሟል ሙሉ በሙሉ ነው የወደመው ያን ቤተክርስቲያን መጀመሪያ እሁድለት ሌላውን ቤተክርስቲያን የዘረፉት ሌሎቹም ሁለት ቤተክርስቲያን የነበረው ሌሎቹም ቤተክርስቲያን ዘርፈው ሰኞ ዕለት ከቀኑ 7 ሰዓት ተኩል ላይ ነው ቤተክርስቲያኑን ያቃጠሉት በእሳት ነው ያቃጠሉት እየታየ ነው ቤተክርስቲያኑን ያጋዩት ይሄንን ለማቆም እና ኃይል ፈልገን ቤተክርስቲያኑን ሲያነዱት ከደጋ የመጡ በዛ አካባቢ ላይ ደጋና ቆላ የሚባሉ ናቸው ደጋ ላይ ነው የሚኖሩት አብዛኞቹ ክርስቲያኖች ስንል ክርስቲያኖች ከመሃል ሀገር ከሰላሌም ከሌላም ሀገር የመጣ ብቻ አጠቃላይ ክርስቲያኖች ደጋ ላይ ነው የሚኖሩት ከደጋ ኃይል ይዘን ልንከላከል ስንመጣ እንዳንንቀሳቀስ መንገድ ዘጉብን ይሄንን መንገድ የዘጋው ደግሞ የመንግስት ኃይል ነው ስለዚህ ሄደን ቤተክርስቲያኑንም እንዳናድን ለማህበረሰቡም እንዳንደርስላቸው መንገድ ዘግተውብን እንዳንንቀሳቀስ ያደረገን የመንግስት ኃይል ነው ነገር ግን ተኩስ ሲፈጽም የነበረው ቤተክርስቲያኑን ያቃጠለው ሰዎችንም ሲገል የነበረው እኛ እስከምናቀው ድረስ በተለምዶ ኦነግ ሸኔ የሚባለው ነው እንዳውም በዘመቻው ጊዜ ቀቢ ወቦ ይያሉ ነው የሚናገሩት እንግዲህ ወቦ ማለት ወቦ ነው ታውቁታላችሁ ወራነ ቢሊሱማ ኦሮሞ ማለት ነው ወቦ ማለት ኦላ ማለት ነው በኦሮምኛ ወቦ ማለት ወራነ ቢሊሱማ ኦሮሞ ነው ይታወቃል ወቦ በእንግሊዘኛ ኦላ ነው በአማርኛ ኦነሰ ነው ኦነግ ነፃ አውጪ ሰራዊት ስለዚህ በዛ ጊዜ በዘመቻው ጊዜ የሚናገሩ ቋንቋ ብቻ ሳይሆን የሚናገሩት ቃል ራሱ ጀባዱ ወቦ ኢትቀቢ ወቦ ይያሉ ነው የሚሄዱት የሚል ነው እኔ ያረጋግጥኩት በግሌ ይሄ የሰብአዊ መብት ሪፖርት አይደለም ይሄ የተቋማት ሪፖርት አይደለም ስልክ ደውዬ ቤዚካሊ ከሰርቫይቨርስ በህይወት ከተረፉ ሰዎች ቦታ ላይ ከነበሩ ሰዎች ላይ ያጣራሁት ነው ይሄ ሁሉ በሚሆንበት ጊዜ አንደኛ መጀመሪያውንም የመንግስት ኃይል ተጨማሪ አልመጣም ሁለተኛ እንድረስላቸው ሲባል ይከለክሉ ነበር ቤተክርስቲያንም ሲወድም እንዳናድን ሲያደርጉ ነበር የሚል ነው ይሄን ሁሉ ስናይ እና ቀደም ርዕሱ ላይ ያልኩት እየተናበቡ ነው የሚፈጁ ነው ያሉት እነኚህ እናት የተረፉት እናት ሁለት ልጆች ያጡ ናቸው በነገራችን ላይ ሁለት ልጆች የራሳቸው ልጆች ያጡ ወጣት ልጆች ያጡ እናት ናቸው እየተናበቡ ነው የሚፈጁን ተውባክ ማለት ምንም ተስፋ የለንም ይጠብቀናል ብለን የምናስበው አካል የለም እስካሁን ድረስ ማህበረሰቡን የወቀሰ የለም ማህበረሰቡ ነው ተነስቶ የፈጀን የሚል አንድም ነገር አልሰማው አንድም የማህበረሰባዊ ግጭት ነው የሚል ሌላው ለምሳሌ አካባቢያችን ላይ ያለው ማህበረሰብ ነው ተኩስ ከፈተብን እነሱ ናቸው የሚል ነገር አልሰማው ያሉት በጣም የተደራጁ ትጥቅ ያላቸው ዘመናዊ እና ከባድ መሳሪያ የታጠቁ ናቸው ይሄንን ያደረጉት እየተናበቡ የተባለው አንዱ በአንዱ ያሳብባል ይሄኛው ሸኔ ነው ጉዳት የሚያደርሰው ይላል ይሄኛው ደግሞ ራሱ የመንግስት ሰርጎ ገብ ነው ይሄንን የሚያደርገው ነው የሚለው መሐል ላይ ህዝብ እያለቀን ያለው ቤተክርስቲያን ተቃጥሏል በመቶዎች የሚቆጠሩ ሰዎች ተገድለዋል በብዙ መቶዎች የሚቆጠሩ ሰዎች ተፈናቅለዋል
ንብረት ወድሟል እና ቤቶችም ደግሞ እያቃጠሉ ነው። ይሄን ሞደስ ኦፐራንዳይ ስታዩ አንደኛ እናጸዳችኋለን፣ እያንዳንዳችሁን ገና እናጸዳለን፣ መጤናችሁ ወደ ሀገራችሁ ሂዱ፣ ሀገራችንን ለቃችሁ ሂዱ የሚል ሪቶሪክ ራሱ ንግግር አንድ። ሁለተኛ ደግሞ ድርጊቱ ማቃጠል፣ ዝም ብሎ ጉዳት ማድረስ አይደለም። ቤተ ክርስቲያንን ጨምሮ ስታቃጥለው ከዛ አካባቢ ሰው እንዲጸዳ ነው። it is a typical playbook of ethnic cleansing። ትናንትናም ነግሬያችሁ ነበር በጨረፍታ። ይሄ ethnic cleansing ነው፣ በአይዲዮሎጂ የተደገፈ አንድን አካባቢ ከሆነ ማህበረሰብ አጽድቶ ወጥ ማህበረሰብ ለመፍጠር። ያ ወጥ ማህበረሰብ በሃይማኖት ሊሆን ይችላል፣ በብሔር ሊሆን ይችላል፣ በባህል ሊሆን ይችላል፣ በንብረት ይዞታ ሊሆን ይችላል፣ በምንም በአሰፋፈር ሊሆን ይችላል። ወጥ ማህበረሰብ ለመፍጠር የተለያዩ መንገድን መጠቀም፣ አንድ መግደል፣ ሽብር መፍጠር፣ ንብረታቸውም ማጥፋት፣ ቤታቸውን ማቃጠል፣ ቴሮራይዝ አድርገው ቦታውን ለቀው እንዲሄዱ ማድረግ፣ ከዛ በኋላ ንብረታቸውን መቀማት። ይሄ የትም ሌላም ዓለም ላይ ያየነው የኤትኒክ ክሊንሲንግ ፕሌይቡክ ነው። ያንን ነው ሲያደርጉ የነበረው። ማን ነው ኃላፊነት የሚወስደው ለዚህ ሁሉ? መንግስት ነው። ትልቁና የመጀመሪያው ኃላፊነት የሚወስደው መንግስት ነው። አንድ መጀመሪያ ዜጎቹን ሳይጠብቅ መቅረቱ፣ ሁለተኛ ማህበረሰብ መካከል ግጭት፣ ልዩነት እንዲፈጠርና እንዲህ አይነት ከፋፋይ ትርክቶች አንዱ የሀገሩ ባለቤት፣ የክልሉ ባለቤት፣ የሰፈሩ የመንደሩ ባለቤት፣ ሌላኛው ለመሞት የተዘጋጀ በሌሎች ፍቃድ ብቻ የሚኖር የሚሰነብት አድርጎ መሬት፣ ተራራ፣ ዛፍ፣ ወንዝ፣ ብሔር ተሰጥቶት ከብሔር ውስጥም ለሆነ ማህበረሰብ ተሰጥቶ ሌላው ማህበረሰብ ለሺህ ዓመታት ለመቶ ዓመታት ቢኖርም የሱ እንዳልሆነ ሲኖርም በሌሎች ነፃ ፍቃድ እንደሚኖር ተደርጎ የተቀረጸው ትርክት እና ያንንም የሚያራምድ የክልሉ መንግስት ከክልል እስከ ፌደራል ድረስ ያለው ይሄንን መቀየር ባለመቻሉ በትርክት ደረጃ በአሰራር ደረጃ አንድ ይሄ መዋቅራዊ ጉዳይ ነው። ሁለተኛ ለማህበረሰብ የመንግስታዊ የሆነ ጥበቃ ማድረግ ባለመቻሉ፣ መንግስታዊ ጥበቃ ማለት መጀመሪያ ጥቃቱ እንዳይደርስ ማድረግ ነው። ሁለተኛ ጥቃቱ ሲደርስ ደግሞ እርምጃ መውሰድና መከላከል ነው። ሶስተኛ ይሄንን ጥቃት ያደረሱ ወንጀለኞች ላይ የማያዳግም እርምጃ መውሰድና ወደ ፍትህ ማቅረብ ሲሆንና ከዛ በኋላ እውነቱ እንዲወጣ ማድረግ፣ የተፈናቀለው ወደ ቦታ መመለስና መካስ እንዲሁም ይቅርታ መጠየቅ፣ እነኚህ መንግስታዊ ተግባራት ናቸው። መንግስት አለ። የመንግስት ባህሪ ያለው ስብስብ ሲኖር መንግስት የሚመስል ነገር መንግስት የሚሸት ነገር ቢኖር ይሄንን ያደርግ ነበር። ይሄ አርሲ ላይ ብቻ አይደለም፣ በመላው ኦሮሚያም በሌላውም የሀገራችን ክፍል ባለፉት 7-8 ዓመታት ሲደረጉ የነበሩ ናቸው። መልካቸውን እየቀየሩ ቁጥራቸው እየጨመረ አድማሱ እየሰፋ ከአንድ አካባቢ ወደ ሌላኛው አካባቢ እየተዛመተ አንዴ ወለጋ ላይ ከዛም ትንሽ ቀዝቀዝ ሲል ቤኒሻንጉል፣ ከቤኒሻንጉልም ባለፉት ሸዋና አርሲ ላይ አሁን በዋናነት በተደጋጋሚ ደግሞ ባለፉት 2 ዓመታት አርሲ ላይ በተደጋጋሚ ተመሳሳይ በሆነ መልኩ መንግስት እያድበሰበሰ እንኳን መንግስት አይደለም የሃይማኖት ተቋማት ተብዬው ሲያድበሰብስ ቆይቶ ትላንትና ሃይማኖት ላይ የተመሰረተ አይደለም አንድ ማህበረሰብ አልተገደለም ባይሉ ኖሮ ዛሬ በብዙ ሺዎች የሚቆጠር ማህበረሰብ አይፈናቀልም ነበር። በመቶዎች የሚቆጠሩ ሰዎች በማንነታቸው አይገደሉም ነበር። ቤተ ክርስቲያን አይቃጠልም አይወድምም ነበር። ስለዚህ እየተናበቡ ነው የሚፈጁን የሚለው ትክክል ነው። አዎ ይሄ ድሮም የቆየ ነው። ደረጀ ተፈሪ በጣም የቆየ እኮ ነው። የኢትዮጵያ ህገ መንግስታዊ ስርዓት የተመሰረተው እዚህ ላይ አይደለ እንዴ? የህገ መንግስታዊ ስርዓቱ እኮ የመሬት የክልል ባለቤት የሆነ ማህበረሰብ ነው፣ ሌላኛው መጤ ነው፣ ሌላኛው ወራሪ ነው፣ ሌላኛው በዝባዥ ነው፣ ሌላኛው እዛ መገኘት የሌለበት ነው፣ የዜግነት መብት የሌለው፣ ንብረት ማፍራት የሌለበት፣ ንብረትም ካፈራ ግዛዊ የሆነ ጋብቻውም የክልሉ ባለቤት የመሬቱ ባለቤት እስከፈቀደ ድረስ የሚኖርበት፣ ካልፈቀደ ያንን ቦታ ጥሎ የሚሄድበት፣ ቢመቻችለት ደግሞ ያንን ይዞ ቤቱን ይዞ የሚገነጠልበት ስርዓት እኮ የገነባንበት ነው። ይሄ እኮ ምንም እንደ አዲስም የምናወራው አይደለም። ግን በማህበረሰብ ደረጃ ወደ ታች ወርዶ ወደ ተግባር ሲቀየር ይሄን ነው የሚመስለው። አሁን ዝም ብሎ ችግሩ የህገ መንግስት ነው፣ ትርክት ነው፣ ወዘተረፈ የሚባለው ነገር ስጋ ሲለብስ ይሄን መስሎ ይመጣል። ዝም ብሎ የሆነ ቦታ ህገ መንግስት ላይ የሆነ ነገር ስለተጻፈ አይደለም፣ ስለተቸከለ አይደለም፣ ወደ ሰው አይምሮ ይገባል። ያ ወደ ሰው አይምሮ መጥቶ ኢንተርናላይዝ ይደረጋል። ኢንተርናላይዝ ሲደረግ ደግሞ አንደኛው ያ የሚገደለው የሚወድመው የሚሳደደው አገሩ የራሱ አገር አልባ ተደርጎ የተቆጠረው
ከእንስሳ በታች ከዛፍ በታች የሚቆጠረው መጀመሪያ በትርክቱ ነው በደንብ አድርገህ የምታበስለው ከተመቻቸ በኋላ ለመግደልም ለማሳደድም ምንም ነገር ለማድረግ ትክክል ነው የሚል ነገር ይሰጣል። ያን የመጣው አሁን ትውልድ ተፈጥሯል፣ መዋቅር አለ፣ መሳሪያ የታጠቀ ቡድን አለ፣ ከዚህ በኋላ አላማው አለ፣ ፍላጎቱ አለ፣ ከዚህ በላይ የሚያስቆምም የለም። ይሄ ሁሉ አንድ ላይ ሲደማመር ይሄንን ከማድረግ ወደ ኋላ የሚመለስ የዕለት ጉዳይ ነው እንጂ መጀመሪያውንም የሚቀር ነገር አልነበረም። ስለዚህ እንዳልከው ትላንትና ዛሬ ምናምን የሆነ አይደለም። ተባብረው ራሳቸው ኦፍ ኮርስ መጀመሪያ ድምጽ እስቲ ይሁኑ። መጀመሪያ እኮ መገዳላቸውንም እየተናገሩ አይደለም። እየተናገሩ ማለት ኦርቶዶክሳውያን በየቦታው ያሉት እየሞቱ መሆናቸው መታወቅ ነው ያለበት። እየሞቱ እየተገደሉ እየተሳደዱ በገዛ ሀገራቸው ይሄ ሁሉ ጉዳት እየደረሰባቸው መሆኑ መታወቅ ነው ያለበት። እሱ ካልታወቀ እሱ ካልተነገረ በበቂ ሁኔታ ግንዛቤ ካልተወሰደ ቅድም እንዳልኳችሁ ቤተክርስቲያን እየተቃጠለች ምዕመናን እየተጎተቱ እየታረዱ ከነቤታቸው እየተቃጠሉ የአርሴናል ዋንጫ ማሸነፍን አስመልክቶ ከ3 ሳምንት በኋላ አዲስ አበባ ስቴዲየምን አዘግተን እንጨፍራለን የሚል ትውልድ ከተፈጠረ ማህበረሰብ ከተፈጠረ ቤቱ እየተቃጠለ መሆኑንም አልተረዳም ማለት ነው። እሱ ሳሎን ተቀምጦ መኝታ ቤቱ ሲቃጠል ወይ መኝታ ቤቱ ተቀምጦ ሳሎኑ ሲቃጠል እሳቱን የሚያሞቅ ማህበረሰብ ወይም ትውልድ መፈጠሩን የሚያመላክት ነው። እያንዳንዳችን ደንዝዘን ሻማም የምናበራው በዚህ ምክንያት ነው። ለማንኛውም እስካሁን ድረስ ያረጋገጥኩት ይቅርታ ተደጋጋሚ ፓተርን ያለው በየቦታው በየጊዜው እየተደጋገመ መሆኑን ለመንግስት ባለስልጣናትም ሲነገር የቆየ መሆኑን በትርክት የተደገፈ መሆኑን ማህበረሰብን ኢንቲሚዴት ሲያደርጉ እንደቆዩ እነኚህ አካላት በተለምዶ ኦነግ ሸኔ የሚባለው መሆኑን እኔ ያጣራሁት ራሳቸውንም ወቦ ብሎ እንደሚጠሩ ከባድ መሳሪያ እንደታጠቁ እንደከዚህ በፊቱም ዝም ብሎ 50 እና 20 ሳይሆን በሺዎች የሚቆጠሩ ጋንታ መሆናቸውን ቤተክርስቲያንንም ቀን ላይ ተሰብስበው መጥተው በእሳት እንዳጋዩ እስካሁን ድረስ ከ200 ቤቶች በላይ ከ285 ቤቶች በላይ እንደተቃጠሉ ወደ 300 የሚጠጉ አባወራዎች እንደተፈናቀሉ ቤተክርስቲያን ሊያድኑ ከደጋው አካባቢ የመጡትን ፖሊስ ሲከላከል ወይንም ልዩ ኃይል እንኳን የለም ልዩ ሎላ ወይ ሚሊሻ ተብሎ ነው የሚጠራው እሱ ሲከላከል እንደነበረ አጣርቻለሁ። በአጠቃላይም ተናበው እየተተቃቀሱ ነው የሚፈጁን የሚለውን ነው የሰማሁት። አሁን ወደ ሌላው ርዕስ ከመሄዳችን በፊት ሩቅ አይደለም፣ ይሄ ሩቅ አይደለም፣ በእያንዳንዱ ቤት ይመጣል። ምንም ሩቅ አይደለም። የሚከላከልልህ መንግስት በሌለበት ሀገር ለአንተ የሚያስብልህ መንግስት በሌለበት ሀገር አንተ ዲስፖዘብል ሂውመን ቢንግ ልክ በቃ ዲስፖዝ እንደሚደረግ ዕቃ የምትቆጠር ከሆነ በገዛ ሀገር ራስን የማታስከብር ከሆነና በየጊዜውም ደግሞ ይቅርታ በየጊዜው ራስ ላይ እባብ እየጠመጠምክ የምትሄድ ከሆነ ከዚህ የተሻለ ሌላ የሚመጣ ነገር የለም። በሀገር ደረጃም ይሄ ከላይ ታንክስና ሪሶርስ ተሰጠዋለ፣ ስልጣን ተሰጠዋለ፣ ከታች ያኛው ይፈጃል፣ ከላይ ያለው ደግሞ ከለላ ይሰጠዋል። መሀል ላይ እያለክ እያነባ እያለክ በቁጥር እያነስክ ከገዛ ንብረት እየተፈናቀልክ ታሪክ እየተደለዘ ማንነት እየተበረዘ ነው የምትሄደው። ሌላ የሚመጣው አዲስ ተአምር የለም። ይሄንን ማወቅ ይሄንን መረዳት ተገቢ ነው የሚሆነው። ይሄ ዝም ብሎ ኤፒሶዲክም አይደለም። የአርሲ ወይም የሆነ ሰፈር ላይ ብቻ ሸርካ ምናምን ሳይሆን በአጠቃላይ ሲስተማቲክ የሆነ ስትራክቸራል ቫዮለንስ ወይም በጣም መዋቅራዊ የሆነ ጥቃት መኖሩን ተረድቶ በዛ ልክ መዘጋጀት በዛ ልክ መብትን ማስከበር ነው እንጂ የየ እያሉ በየሰፈሩ 2 ሞተ እኮ 20 ሞተ እኮ ወይ እዛ ቤተክርስቲያን አቃጠሉ እኮ ዋናው ነገር ብዙ ቤተክርስቲያን እዚህ ቀርቶልናል እሱ ቢቃጠል አይነት ነገር እየተሰማ የሚካሄድ ከሆነ እያንዳንድሽ የመትረፍሽ እድልም ማንነትህን የሚይዘ የመቀጠል ጉዳይም በጣም አሳሳቢ ነው። እንዳልኳችሁ በዚህ ልዝጋ እስካሁን ድረስ ኮሙናል ቫዮለንስ ወይም የማህበረሰባዊ ግጭት አለመሆኑን አረጋግጫለሁ። አንድም ካለምልስ ካረኩላቸው ሰዎችም ከሌላ ሚዲያም እንደሰማሁት ሌላው የአካባቢው ማህበረሰብ ተነስቶብን እኛን አጠቃ የሚል ነገር አልሰማውም። ጥሩ ነገር ነው። እሱም ድሮም ማህበረሰብ ላይ ተነስቶ በአንድ ጊዜ
ሲያወድምና ሲያጠፋ ምናልባትም አጥፊን ሊደብቅ ይችላል አልፎ አልፎ። ግን እስካሁን ባጣራሁት ሁኔታ የአካባቢ ማህበረሰብ እኛን ህዝቡን ለማጥፋት ጦርነትም ግጭትም እንዳላወጀ አረጋግጫለሁ። ፈርዘር ዲቴል ሌሎቹ ካሉ ተቋማት ካሉ የሰብአዊ መብት ተቋማትም ይህንን እንዲያጣሩ ፈልጋለሁ። እኔ በግሌ ይሄን ያህል ለማጣራት ስልክ ደውዬ ሌላ እኮ አይደለም ባለው በዘመናዊ ቴክኖሎጂ በቴሌግራምም በዋትስአፕም በስልክም በምናምን በፌስቡክም ነው መረጃ የምንለዋወጠው። በዚች ባለች ሊሚትድ ሪሶርስ ቢበዛ የራሴን ስራ ሌላውን ነገር ትቼ ነው ለ2 3 4 5 ሰዓት ማታም ዛሬ ጠዋትም ይሄንን ሳደርግ የነበረው መረጃ ለማግኘት ብዬ። ሌላው ተቋማት ምንድነው የሚሰሩት እስካሁን ድረስ? ተቋም እኮ ሪሶርስ አለው፣ ሜቶዶሎጂ አለው፣ ራሱ የሚያጣራበት አለ። ለምሳሌ ዜማ መግለጫ አውጥቷል ዛሬ። ፓርቲ ነው ከሌሎች ምናምን ማህበራዊ ሚዲያ በሰማነው ይላል። ለምንድነው ከማህበራዊ ሚዲያ የሚሰማውት? ማዋቀር አላቸው አይደል? በመላው ሀገር ተቋም ናቸው፣ ፓርቲ ናቸው፣ ድርጅት አይደል? ትልቅ ድርጅት ምሳሌ ነው ያልኩት። መግለጫ ማውጣት ካልቀረ ለምንድነው የማታጣራው? ሰዎች አሉ። አንድ ግለሰብ ጥረት አንድ ፌስቡክ የሚጠቀም ሰው ቲክቶክ የሚጠቀም ሰው አጣርቶ የሆነ ነገር መናገር ከቻለ ተቋማት ፓርቲዎች እንዴት ይሄንን ማጣራት አይችሉም? እኔ እኮ በቻልኩት መጠን እኮ ይሄን አጣራው እኮ እኔ አሁን ይሄን እስከማውቀው ነው፣ የማላውቀውን አልናገርም። ያጣራሁትን አቀረብኩ። ድርጅት እንዴት ነው ማጣራት የማይችሉ? አዲስ አበባ ላይ ቁጭ ብሎ ፓርቲ እንዴት ፌስቡክ ላይ የተጻፈውን ነገር ይዞ ያራግባል? እንደዚህ በተባለው መሰረት እናወግዛለን። ለምን በተባለው መሰረት እሱን ሰምተህ 2 3 ቀን ወስደህ አታጣራም እንዴ? በማዕከራችን መሰረት እንዳጣራ ነው ይሄን አግኝተናል ብለው አይለጥፉም እንዴ? ምንድነው የሚሰሩት? ይሄንን ማድረግ ካልቻሉ እኩል ከአንድ ግለሰብ እኩል ሻማ አብርቶ በማህበራዊ ሚዲያ ላይ በሰማነው ፌስቡክ ላይ በሰማነው መሰረት ጉዳት መድረሱን ሰምተናል፣ መጽናናቱን እንመኛለን፣ ለዚህ ሁሉ ያደረሰን ይሄ የብሔር ፖለቲካ ነው እሱ ይቀር ብሎ ለጥፎ መሄድ ምን ማለት ነው? ይሄን የሚያህል ትልቅ ድርጅት ሆኖ ኦልሬዲ ስለለጠፉ ነው እነሱን እንደምሳሌ ወሰድኩት። ሌላው የሰብአዊ መብት ተቋማት ምን ይሰራሉ? መንግስት ያው ስላላልኩን መንግስት አለ ብዬ ስለማላስብ ይሄ ለኦርቶዶክስ የሚቆረቆር መንግስት አለ ብዬ ስለማላስብ እንዳውም ይሄኔ ቺርስ እየተባባሉ ነው ኮሪዶር ልማቱ ጎን እየሄዱ ፓርክ ቁጭ ብለው ቺርስ እየተባባሉ ነው ሻምፓይን የሚጠጡት። የሰው ደም ሲፈስ ሲያንስላቸው ሲዋረድ ኦርቶዶክስ ስትሰበር በጣም ደስ ስለሚላቸው ከነሱ ምንም የምጠብቀው ነገር የለም። ዛሬም ሳይሆን ትላንት ወዲያም እንደዛ እንደሆኑ ስለማውቅ ለዚህ ነው መንግስት እንዲያደርጉ እንደዚህ ቢያደርግ ምን አለበት? መንግስት መግለጫ ለምን አያወጣም? መንግስት ለምን እርምጃ አይወስድም አልልም። ስለማያደርግ እሱን አልልም። ሌላው ግን ቢያንስ ለዚህ ትኩረት ሰጥቶ ማድረግ ያለበትን አለማድረጉ በጣም ነው የሚያሳስበው። ለማንኛውም እምቢ ማለት ትልቅ ነገር ነውና ከሺዎች ውስጥ 1 2 ሰዎች ሲገኙ ማበረታታት ስለሚያስፈልግ በድጋሚ የተወሰነ ላስሰማችሁና የአርቲስት ሰለሞን ሙሄን በዚሁ እንሻገር ወደሚቀጥለው ርዕሰ ጉዳይ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማንና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉም ነው ሌላ አይደለም። እንዴ አትግደሉም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉ፣ አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው
እስከ መቼ ድረስ እሪ እያልን እስከ መቼ ድረስ እያለቀስን እስከ መቼ ድረስ ነፍስ ይማር እያልን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ሐሳብ ገበታ፣ ሐሳብ ያለ ልዩነት፣ ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የሕግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።